ደብሮክ ነው። በቃ እኔ ደስ እንዲለኝ ከፈለግሽ ውሰጂው። ቡቡዬ የኔ ፍቅር ወይ የኔ ሁሉ ነገር እንዴት እንደምወድ ታውቃለህ አይደል? እኔ በዚህ ሰዓት መኪና አልፈልግም። ቡቡዬ በእናትህ ተረዳኝ። ማንም ሰው መኪና ተሰጥቶት እምቢ አይልም አይደለም? እሺ እኮ መኪናን የሚያክል ነገር ማንም ሰው ተሰጥቶት እምቢ አይልም ሰው። እኔ ደግሞ ከነዛ ሰዎች መሀል አይደለሁም። እኔ ካንተ ህልም ጎን ነኝ፣ ካንተ እቅድ ጎን ነኝ። ተገዝቷል፣ ኦልሬዲ እኮ ተገዝቷል። ይሸጥና ሌላ ነገር እናደርግበታለን። አስፈላጊ ስላልሆነ ነው መኪና የምመልሰው። እግዚአብሔርን አስፈላጊ አይደለም፣ እውነት አስፈላጊ አይደለም። ለምንድን ነው ደብሮክ ነው? በቃ እኔ ደስ እንዲለኝ ከፈለግሽ ውሰጂው ይሄንን መኪና። እኔ ደግሞ አልወስደውም። ሰርፕራይዝ ላደርግሽ ፈልጌ ነው የሰጠሁሽ። እውነት ሰላም አይሰማኝም። ደስተኛ ሆነሽ መኪና ትቀበይ በሰዓት ኧረ ጉዴ ፈላ። አንድም ቀን ክፉ ቃል ከአፏ የማይወጣ ቅሬታን የማታውቅ ከአንደበቷ ቁጣ ግድ ነው ግድ ይላል እኔ እሷን ብወዴ ሰላሜ ሰላሜ ናት በእኔ ማን ሊፈርድ። ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ውድ እኔ እች ልጅ በጣም ትገርመኛለች። ዛሬ እንግዲህ ሀይሚ መኪናውን ለእኔ አሁን በዚህ ሰዓት ላይ አስፈላጊ አይደለም፣ ሰራበት ነገር የለም፣ የሚወጣበትም ብዙ ቦታዎች የሉም፣ ምራመደው ርቀት የለኝም። ስለዚህ ይህንን መኪና ለእኔ አያስፈልገኝም፣ እባክህ ሌላ ነገር እናደርግበት ቤት ውስጥ ቆሞ ከሚቀመጥ ብላ እንግዲህ ለብሩኬ የመኪና ቁልፍ ለመመለስ መጥታለች። እኔ ግን በጣም ገርመኛለች። እንዴ እኔ ራሴ መኪና ቢሰጠኝ መልሼ አልሰጥም። እንዴ እንደምንም ብዬ መንጃ ፈቃዴን ተምሬ ይዛለሁ እንጂ ሴቶች እንግዲህ መኪና ያለ ወንድ መኪና ያለ መኪና የሚገዛልኝ ምናምን ይላል። እንግዲህ የሴት ጀግና የሴት እንቁ ሀይሚ ደግሞ ለየት ትላለች ስንል አውቀን ነው። የምሬን ነው የምላችሁ። እኔ የሚፈልገው ፍቅራችንን በተለያየ በቁሳቁስ አይደለም እኔ የምለካው። እኔ ግን ከአንተ ጎን ከህልም ጎን ለማድረግ የምታስባቸው ነገሮች ብዙ ነገሮች አለ። ለማሳካት የምትፈልጋቸው ብዙ ማሳካት የምትፈልጋቸው ነገሮች አለ። አሁን አይደለም ይሄ መኪና ለእኔ መገዛት ያለበት ጊዜ አለው፣ አሁን አይደለም ብላለች ማለት ነው። እና በጣም ነው የገረመችኝ። የምሬን ነው የምላችሁ፣ በጣም ነው የገረመችኝ። እንዴ ብዙ ሴት እኮ አሁን በዚህ ሰዓት አዲስ አበባ ያለ ሴት አጠቃላዩን ብትጠየቅ፣ ኢትዮጵያ ያለ ሴት አጠቃላዩን ብትጠየቅ ከመኪና ወደ ኋላ ይላል እንዴ? አንዳንድ ሴቶች እንኳን ትዳራቸውንና ቤታቸውን ራሱ በመኪና የሚኖሩት ያስመስሉ የለ እንዴ? ፍቅራቸው ራሱ ፍቅር ሳይጀምሩ እሱ ምን አለው መኪና አለው ምን አለው ብሎ አይደል አጥንቶ አይደል እንደሚገቡት። የሚገርመኝ ነገር እኮ እንዴት ሀይሚ አሁን መኪና እንዴት አልፈልግም አለች? አያስገርምም? በጣም ያስገርማል። በጣም የምትገርምና ልዩ ጀግና እንቁ የሆነች ሴት መሆኗን ያስታውቃል ማለት ነው። ይሄ በቃ ከሴቶች ሁሉ ለየት ያለች እንቁ ሴት መሆኗን፣ ጀግና ጠንካራ ሴት መሆኗን፣ የሰው ልጅ መጀመሪያ የሚያስፈልገው ነገር ለትዳር የሚያስፈልገው ነገር ምን እንደሆነ አውቆ ተረድቶ የሚኖር ሴት። ገባቸው አይደለ? እንደዛ አይነት ሴት ናት ሀይሚ ማለት ነው። እንደ ቃላት የለኝም እኔ ምን ብዬ ላውራ። አንተ አሁን ብዙ ለማሳካት ብዙ ለማድረግ ያሰባቸው ነገሮች አሉ። እነዚህ ነገሮች አይደለም ብላ እንግዲህ መልሳለች ማለት ነው። በጣም በሚገርመው ሁኔታ ማለት ነው። እንግዲህ መኪናውን ለመመለስ ተስማምታለች። ብሩኬ ግን ገና ላስብበት አይሆንም ብሏታል። ያው እሷ ትክክል ነች፣ ባሰበችበት አንግል በጣም ትክክል ናት። ለምን የሚቀድመው ብዙ ነገር አለ፣ ማስተካከል ያለብን ብዙ ነገር አለ፣ መሆን ያለበት ብዙ ነገር አለ ብላለች። አዎ እውነት ነው፣ በጣም ትክክል ናት። ሀይሚ ያደረገችው ነገር በጣም ትክክል ነው። የምሬን ነው የምላችሁ። እንግዲህ መኪናው ራሱ ይዘ ነገ ከነገ ወዲያ ምን እንደሚፈጠር በመኪናው ላይ አይታወቅም። ብዙ ብር ወጥቶ ተገዝተው ከዛ በኋላ ነገ ከነገ ወዲያ ቢጋጭስ ይሄ መኪና የሆነ ነገር ቢፈጠርስ ያው ኪሳራ ነው የሚሆነው ብላለች ማለት ነው። እውነት ነው፣ ያው ኪሳራ ነው የሚሆነው። እንግዲህ ብዙ የሚደረግ ብዙ መሰራት ያለበት ነገሮች አሉ። እነሱ ደግሞ እሱ መኪና አለው ማለት ነው። ስለዚህ
በዛ መኪና መኖር ያው መቆያት ይችላሉ ማለት ነው። እሷም እንደተናገረችው እና በጣም ነው የሚገርመኝ የምር የተናገረችው ነገር ያለችው ነገር ያቀረበችው ሀሳብ የምሬን ነው የምላችሁ በጣም የሚገርምና የሚደንቅ ሀሳብ ነው ማለት ነው ያመጣችው። እና እስቲ ምን ይፈጠራል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። እና በጣም የሚገርም ነው። ወደ ቪዲዮ ልውሰዳችሁና ብሩኬ ጋር ስትሄድ ምን ይፈጠራል የሚለውን ነገር አብረን እናያለን። ወደ ቪዲዮ ሌላ ሰዎችንም አደጋ ላይ ጥላለሁ፣ ቤታችንንም አፈርሳለሁ። ምክንያቱም የወደፊት እቅዳችን እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። ቪዲዮውን በመመልከት የተሰማችሁን ስለ ሀይሚ ያለውን ነገር አስቀምጡልኝ ማለት ነው። ወደ ተመልካቾቼ ወደ ቪዲዮ ለምን ነው ለጥቶ ደግሞ አንዳንድ ነገሮች ደበረክ ትቼክ እንኳን ለህ ከፈለክም ያው እዚህ ሶፋ ላይ ማደር ይችላል። አንቺ የዛን ምን ልታረግ ነው? አንቺ ስራሱ እንደዚህ አይነት ሳህን እዚህ ስለጣን ኧረ በስመ አብ አልሆንኩም። የኔ ፍቅር የኔ ሁሉ ነገር እንዴት እንደምወድ ታውቃለህ? እንደዚህ ሰለቸኛልሽ እኮ እኔም ሁሉ ዘመን ስማኝ፣ እንዴት እንደማፈቅር ታውቃለህ? እንዴት ነው እንደ ልጅ እንዳለን አለ የሚያክል ልጆች እያለን መኪናዬን ማሽከርከር ፈለኩኝ። አሁን ወጣ ብዙ ትፈቅድልኛለህ? ስንት ሰዓት ገና አሁን ነው የፈለኩት። የተነጫነሽ አልነበረውም መንዳት አማረሽ? አሁን ነው የፈለኩት። ማርያም ስማ ይኸውልህ እኔ ምንድን ነው ቢያንስ እስከ 3 ወር አይፈጅብኝም። ካሜራማን እስከ 3 ወር በቃ እኮ 3 ወር እሺ፣ ኖርማል እኮ ነው። እኔ ይዟለሁ እኮ አንተ ትይዘዋለህ። አስፈላጊ አይደለም፣ አስፈላጊ አይደለም። እውነት ተረዳኝ። እኔ ልታደርግልኝ የሚፈልገው ነገር አለ፣ ግን እሱን አሁን በካሜራ ፊት አይደለም ነገር። ምንድን ነው ነገር? አሁን የተገዛ መኪናና በቃ ይሁንልሽ ብዬ የሰጠሁሽ መኪና ነው እየነገርኩ ነው። ስማ ማንም ሰው መኪና ተሰጥቶት እምቢ አይልም። እኔ አስፈላጊ ስላልሆነ ነው መኪና የምመልሰው። እግዚአብሔርን አስፈላጊ አይደለም።